ሰሜ ባላገሩ በዛሬው ዕለት የቀብር ስነ ስርዓቱ ተፈጽሟል። የቀብር ስነ ስርዓቱ እጅግ በጣም አሳዛኝና ልብን በሚነካ መልኩ ነው በዛሬው ዕለት ከቀኑ 9 ሰዓት የተከናወነው። እንግዲህ በተለይ እናቱ በከባድ ስብራት ውስጥ ሆነው ልጄ ከእንግዲህ ሀገሬ ማን ያደርሰኛል ሲሉ አሁንም ድረስ ጆሮ ላይ የሚቀር ሀዘናቸውንና ሰቆቃቸውን ሲያሰሙ ነበር ማለት ነው። ሰሜ ከእናቱ ጋር በጣም የሚገርም ፍቅርና ተግባቦት ነበረው። እንግዲህ ራሱ ባንደበቱ እንደተናገረው ጠዋት ከእንቅልፌ ስነሳ የመጀመሪያ የማደርገው ነገር ቢኖር ፈጣሪን ለዚህ ስላደረሰኝ አመስግኜ እናቴ ጋር መደወል ነው ሲል ባንደበቱ ገልጿል ማለት ነው። እንግዲህ ሰማኸኝ ከእናቱ ጋር በጣም ልዩ የሆነ የተለየ ፍቅር ነበረው። እናቱም እንግዲህ ያንን በማስታወስ በቦታ የነበረን ሰው ሁሉ ልብ የሚነካ የሀዘን ሁኔታቸውን ሲገልጹ ነበር ማለት ነው። ለእናቱ ለቤተሰቦቹ ለሁሉ መጽናናትን እንመኛለን። እንግዲህ የሰሜን ህልፈት ተከትሎ ብዙዎችን ያስደነገጠ ክስተት ነበር። እሱን ዛሬ አሁን እንመለከታለን። እንዴት ናችሁ የተወደዳችሁ የኛ እይታ ቤተሰቦቼ? እኔ በጣም ደህና ነኝ። እንግዲህ ከሰሜ ህልፈት ጋር ተያይዞ ብዙዎችን ያስደነገጠው ክስተት ምንድነው? ሰሜ ህልፈቱ የተሰማው በአጭር ጊዜ ውስጥ በጣም ብዙ ኪሎ ከመቀነሱ ጋር ተያይዞ ነው። ለመሆኑ በአጭር ጊዜ ውስጥ በጣም ብዙ ኪሎ መቀነስ ይመከራል ወይ? ህክምናው ምን ይላል? ሳይንሱ ምን ይላል? የሚለውን የሰሜን አንድ ኬዝ አንስተን የምንወያይ ይሆናል ማለት ነው። ለቤተሰቤ አዲስ ሆናችሁ ሁሉ ሰብስክራይብ የምትለውን በተን በመጫን የቤተሰቤ አባል ልትሆኑ ትችላላችሁ። እንግዲህ በድጋሚ አሁንም ለሰሜ ቤተሰቦች፣ ወዳጅ ዘመዶች እንዲሁ አድናቂዎች ሁሉ መጽናናትን እየተመኘሁኝ ወደ ዛሬ ውይይታችን የምናልፍ ይሆናል። እንግዲህ ሳይንስ ህክምና ምን ይላል የሚለውን ከማውራታችን ወይም ደግሞ እዛ ላይ ከመነጋገራችን በፊት ሰሜ ባት ሳምንት ጊዜ ውስጥ 10 ኪሎ ለመቀነስ ችሏል። ይሄ በአጭር ጊዜ ኪሎ የመቀነስ ሁኔታ ፋሽን ሆኗል። በነገራችሁ ላይ ሰው ኪሎ ከመቀነስ ጀርባ ያለውን ጣጣና መዘዝ አያውቀውም። ግን አብዛኞቹ ኒውትሪሽን ላይ የሚሰሩ ክብደት መቀነስ ላይ የሚሰሩ የስፖርት ቤቶች ጭምር በአጭር ጊዜ ብዙ ኪሎ እንድትቀንሱ እናደርጋለን ሲሉ ነው ማስታወቂያቸውን የሚሰሩት። ሰውም ደግሞ በአጭር ጊዜ ቶሎ የመክሳት ፍላጎት ስላለው ተሯሩጦ ወደ እነዛ ቤቶች ይጎርፋል ማለት ነው። እና ሰሜም እንግዲህ በጣም ደስተኛ ሆኖ ነበረ። በነገራችሁ ላይ ኪሎውን ከመቀነሱ አስቀድሞ በተደጋጋሚ ካፉ የማትጠፋ አንድ ቃል ነበረች። እሷ ምንድናት? እኔ በጣም ወፍራም ነኝ፣ በጣም ግዙፍ ነኝ፣ ግን ደግሞ ምንም አይነት ህመም የለብኝም፣ ምንም አይነት በሽታ የለብኝም። ከስኳር፣ ከደም ግፊት፣ አጠቃላይ ከነዚህ ከውፍረት ጋር ተያይዞ ይመጣሉ ከተባሉ በሽታዎች በሙሉ ነፃ ነኝ ከውፍረቴ ውጪ ሲል ውፍረቱ ምንም አይነት የጤና እክል እንዳላመጣበት ተናግሯል ማለት ነው። ተናግሮ ነበረ። እሱን እስቲ እንከታተል፣ እንዴት ውፍረቱ አብሮ ተስማምቶት ከውፍረቱ ጋር ሲኖር እንደነበር ማለት ነው። ስኳር የለብኝ፣ ግፊት የለብኝ፣ ምንም ስድስቱም ጸረ በሽታዎች ነፃ ነኝ ከስድስቱም። ጂም ሞከርክ? እኔ ጂም ኑሮ የራሱ ጂም አይደል? ከመስራት ምንም ያገደ ነገር የለም። አዎ እሰራለሁ፣ እግዚአብሔር ይመስገን። ግን ወደፊት ለመቀነስ ሐሳብ አለ? እንግዲህ እንደሰማችሁት ከውፍረቱ ጋር ተስማምቶ ነበር የሚኖረው። ከዛ ግን ምን ሆነ? በጣም ብዙ ሰዎች በሄደበት ሁላ በጣም ያገኙት ሰዎች ሁላ በጣም ወፍረሃል ሰሜ፣ ውፍረትን መቀነስ አለበት እያሉ በተደጋጋሚ አስተያየት ይሰጡት እንደነበር ተናግሯል። በውፍረቱ የተነሳ ብዙ ሰዎች ያሸማቅቁት ነበረ። ስለዚህ ይሄ ነገር ደግሞ እያሳፈረው መጣ ማለት ነው። እናም ወደ እርምጃ ገብቶ ነበር ውፍረቱን ለመቀነስ። እርምጃው እንግዲህ ቶሎ ከስቶ ለመታየት ጉጉት ነበረው ማለት ነው። እና ከዚህ ጋር ተያይዞ ቶሎ ብሎ ውፍረት የሚቀንስበትን መንገድ ነው ማለት ነው ያሰበው። ስለዚህ በአጭር ጊዜ ውስጥ በጣም ብዙ ኪሎ መቀነስ ችሏል ማለት ነው። እና ከዛ ጋር ተያይዞ ህክምናው ምን ይላል፣ ሳይንሱ ምን ይላል የሚለውን የምናይ ይሆናል ማለት ነው። እኔ እንግዲህ ወደ ጥናቶች ጎራ ብዬ ለማየት ሞክሬ ነበረ። ይሄ ለብዙዎቻችሁ ይጠቅማል ብዬ አስባለሁ። ምክንያቱም አሁን ብዙዎቻችን እንግዲህ ትንሽ ሰውነታችን ኪሎአችን ጨመር ያለ ሰዎች ለመቀነስ ሁሌ ነው ጥረት የምናደርገውና ያ የምናደርገው ጥረት ሰዎች ከስታቸዋል ወይም ደግሞ መክሳታችንን እንዲያዩልን እንዲመሰክሩልን ብቻ ሳይሆን ጤናማ በሆነ መንገድ መሆን አለበት ማለት ነው። ስለዚህ ጥናቶች እንደሚያመለክቱት ከሆነ 10 ኪሎን በ7 ሳምንት ውስጥ
መቀነስ ይመከራል ወይ መሆን የሚችል ነገር ነው ወይ የሚል ጎግል አድርጌ ነበር እኔ ማለት ነው። ጥናቶችን ለማየት ሞክሬ ነበር እና በዛ ዙሪያ እንግዲህ 10 ኪሎን በ7 ሳምንት መቀነስ በፍጹም የሚመከር ጉዳይ አይደለም። በሕክምናውም ደግሞ የሚመከር ነገር አይደለም በጭራሽ ማለት ነው። ስለዚህ በጣም ብዙ ሰዎች በአጭር ጊዜ ኪሎአቸውን ሊቀንሱ ይችላሉ። ግን ያ በአጭር ጊዜ የሚቀንሱት ብዙ ኪሎ የረጅም ጊዜ ሊሆን ይችላል፣ እንዲሁ ደግሞ ፈጣን የሆነ ጉዳት ሊያስከትል ይችላል በሰውነታቸው ላይ ማለት ነው። ይሄም እንግዲህ የሚመከረው በወር ውስጥ አንድ ሰው ከ0.5 እስከ 1 ኪሎ መቀነስ ይችላል። ከዛ በላይ ግን 4 ኪሎ 5 ኪሎ የሚቀንሱ ሰዎች አሉ። ያ ደግሞ በፍጹም ትክክል ያልሆነ የማይመከር ነው ማለት ነው። ስለዚህ ይሄ እንግዲህ 10 ኪሎን በተለይ እሱ እንደተናገረው ከሆነ 10 ኪሎን በ7 ሳምንት ጊዜ ውስጥ መቀነስ እጅግ በጣም ሰውነት ላይ ሪስክ ሊፈጥር የሚችል ጉዳቶች አሉት ማለት ነው። ይሄም እንግዲህ አንደኛ ጡንቻዎቹንና አጥንቶቹን ያጣል፣ ይዳከማሉ ጡንቻዎቹና አጥንቶቹ እነዚህ አይነት ሰዎች ማለት ነው። ምክንያቱም ጡንቻዎቹ አጥንቶቹ ምንድነው ምን ላይ ነው ሁሌ የሚያተኩሩት? ሰውነቱ ኪሎን እንዲቀንስ ሰውነቱ ጤናው ላይ መገንባቱ ላይ ሳይሆን መቀነሱ ላይ ነው ማለት ነው የሚያተኩሩት። ሁሌ ቢዚ ይሆናሉ ማለት ነው። ሌላው እንግዲህ የኒውትሪሽን ዲፊሸንሲ ወይም ደግሞ የኢምባላንስ ማድረግ የአመጋገብ ላይ ኢምባላንስ መሆን የአመጋገብ እጥረትን ሊያስከስት ይችላል። ብዙ የምንቀንሰው አመጋገባችንን በመቀየር ነው። ኢንተርሚተንት ፋስቲንግ የሚባል አለ። በውጪዎቹ እንዴት ነው የሚተገበረው? በቀን አንዴ መብላት ነው እና ያ በቀን አንዴ በምትበሉ ሰዓት ግን አስፈላጊ የሆነ ነገር ሁሉ ከጎን ትመገባላችሁ። በብዛት ግን እንደዛ አይደለም። ሰውነታችን እንግዲህ ሉዝ ሲያደርግ ነው የዋለው። በቀን አንዴ እንመገብና አስፈላጊ ከሆነ በታች ምግብ ነው ማለት ነው የሚያገኘው። ይሄ አስፈላጊ የሆኑ ንጥረ ነገሮች ኒውትሪሽን የሆኑትን ነገሮች እንድናጣ የሚያደርገን ነገር ነው። እንግዲህ ያም ደግሞ የሰውነታችን ላይ ጉዳት ሊያስከትል የሚችል ነገር ነው ማለት ነው። ሌላው ደግሞ የኤሌክትሮላይት እና ደግሞ ጋልስቶን አለመጣጣም ችግርን ያስከትላል ማለት ነው። ይሄ እንግዲህ በሜታቦሊዝማችን ላይ በጣም ፈጣን የሆነ ለውጥን ያመጣና እንግዲህ ጋልስቶንስ የሚባሉ እነዚህ አላስፈላጊ የሆኑ ድንጋዮች ናቸው በሰውነታችን ውስጥ እንዲከማቹ ያደርጋል ማለት ነው። እንዲፈጠሩ የሚያደርግ ነገር ነው። ይሄም በጣም በከፍተኛ ሁኔታ ለሰውነታችን ጫና የሚሰጠው ነገር ነው ማለት ነው። ሌላው እንግዲህ ሰዎች በአጭር ጊዜ ውስጥ ኪሎ ለመቀነስ ሲሉ ቅድም እንዳልኩት በቀን አንዴ የሚመገቡበት ሁኔታ አለ። ይሄ ደግሞ ተመልሰን ውፍረታችንን እንዲመልስ እንደዛ ልክ ስንተወው ያንን ነገር ተመልሰን በቦታው የምንመለስበት አዝማሚያ ያለ ማለት ነው። ስለዚህ ቶሎ ውፍረታችንን እንቀንሳለን ብለን ሌላ የውፍረት ችግር ነው ማለት ነው ራሳችን ላይ የምንጨምረው። እንግዲህ ሌላው ይሄ ነው። ሌላው ደግሞ ሰውነታችን በጣም እንዲደክም እንዲዝል ያደርገዋል። ቅድም እንዳልኳቸው የጡንቻዎች ማለት ነው። ስለዚህ ይሄ በፍጹም የማይመከር ነገር ነው። በነገራችሁ ላይ ሰሚ ላይ የተፈጠረው ነገር እኔ ኦልሞስት በህይወቴ አጋጥሞኝ የሚያውቅ ነገር ነው። በነገራችሁ ላይ ከወሊድ ጋር ተያይዞ በጣም ሰውነቴ ጨምሮ ነበር አንዴ በጣም ማለት ነው እና በጣም እሸማቀቅ ነበር በሰውነቴ። አሁን እንዳለሁት አይደለም። አሁን ምንም አይመስለኝም። ያኔ ግን ያው ኮንፊደንሱ ምኑም ስላልነበር በቃ የሚታየኝ ነገር ሁላ ሰውነቴን ቀንሼ በሰዎች ፊት መታየት ነበር። እኔ የራሴ ልምድ ነው የምነግራችሁ። እና ምን ሆነ በጣም በአጭር ጊዜ ኪሎ ቀንሼ ያለሁኝ እና እኔ በእርግጥ የፈጀብኝ ወደ 8 ወር 7 ወር አካባቢ ፈጅቶብኛል። በነዛ ጊዜ ውስጥ ግን 26 ኪሎ ያክል ልቀንስ ችዬ ነበር ማለት ነው። እና 26 ኪሎ ስቀንስ መጀመሪያ ላይ በተለይ መጀመሪያዎቹ ወራቶች ላይ በቀን አንዴ ነው የምመገበው። ማታ መገባለሁኝ፣ ቀኑ ሙሉ አልበላም። ማታ መገባለሁ። ውሃ 2 ሊትር ውሃ በቀኑ ሙሉ ጠጣለሁኝ ማለት ነው። ከዛም በላይ አንዳንዴ ምንም አይነት ጣፋጭ ስጋ፣ ፕሮቲን አልወስድም ነበር። ያውም ወስደው ማታም ሰላጣ፣ አትክልት፣ ፍራፍሬ ምናምን እነዚህ ነገሮች ወስድ ነበር። እንጀራ ለአምሮት ታክል በላ ነበር ማለት ነው። እና የመጀመሪያው ወራቶች ላይ በአንዴ 4 ኪሎ ቀንሼ ነበር። 8 ኪሎ ያክል ቀንሼ ነበር እና ምንድነው ያጋጠመኝ እየቆየው መጀመሪያ ላይ ያን ያህል አልጎዳኝም ነበር። ግን እየቆየው ሲሄድ ሰውነቴ ምንም አይነት ምግቦች ማስተናገድ አልቻለም ማለት ነው። ስበላ በጣም ያመኛል። በጣም በቃ ከአቅሜ በላይ ሆነ ማለት ነው። እና በቃ የምበላው ነገር በተለይ ትንሽ በርበሬ ያለበት ነገር፣ ስጋ ነክ ነገር፣ ቅባት ነገር በፍጹም ሰውነቴ አይቀበልም ነበር እና በጣም ታመምኩኝ። በጣም ተሰቃየው በጣም ማለት ነው። እና በቃ በጣም ሁሌ እንዳለቀስኩኝ ነበር ማለት ነው። እና በቃ እበላለሁ አይስማማኝም። በጣም ተቸገርኩኝ። ሌላ በጣም ይደክመኝ ነበረ። ራሴን አንዳንዴ በጣም ያዞረኝ ነበረ። ቆሜ ራሱ ሲሄድ
በቃ የሆነ መውድቅ ይመስለኝ ነበር ማለት ነውና ይሄ እንግዲህ እኔ ላይ የደረሰ በትክክል የምነግራችሁ ነገር ነው። ኪሎ ይቀነሳል። ኪሎ መቀነስ በደንብ ነው የሚቻለው በአጭር ጊዜ ማለት ነው። በአጭር ጊዜ ኪሎ መቀነስ ግን በጣም ሪስክ አለው። በሳይንስም እንዳነበብኩላችሁ ነው። እኔም ደግሞ በራሴ ፐርሰናሊ ያጋጠመኝ ልምድ ነው ማለት ነው። ይሄ ሌሎቻችሁም ይሄ ነገር አጋጥሟችሁ ሊሆን ይችላል። ስለዚህ አሁን እናንተ ውፍረታችሁን በአጭር ጊዜ የመቀነስ ፍላጎት ያላችሁ ሰዎች ተጠንቀቁ እባካችሁ። ምክንያቱም ብዙዎች ውፍረት በአጭር ጊዜ እናስቀንሳለን እያሉ ማስታወቂያ ያስነገራሉ። ያ ግን ትክክለኛው መንገድ አይደለም። ትክክለኛው መንገድ ምንድነው ብላችሁ ጠይቁ። እንግዲህ ትክክለኛው መንገድ ምንድነው የሚለውን ጥናቶች ምን ይላሉ የሚለውን እሱን ለማየት ሞክሬ ነበር ማለት ነው። ለምሳሌ ከሰማኝ በለው ልምድ ብንነሳ ሰማኝ በ10 ኪሎ ነው አይደለ በ7 ሳምንት የቀነሰው። ነገር ግን በ7 ሳምንት ውስጥ 10 ኪሎ ከመቀነስ ይልቅ ሴፍ የሚባለው በ10 ወይም ደግሞ በ20 ሳምንት 10 ኪሎ መቀነስ ይችል ነበር። ይሄ ሪኮመንድድ የሆነ የጤና ባለሙያዎች የሚመክሩት በቃ ትክክለኛ የሚሄድ ከአንድ ሰው ጋር በትክክል የሚሄድ ነው ማለት ነው። እንግዲህ ይሄ እንግዲህ የአሜሪካን ሴንተር ፎር ዲዚዝ ኤንድ ኮንትሮል ፕሪቬንሽን ያወጣው መረጃ ነው ማለት ነው። እንግዲህ ይሄ በጣም ጤናማ የሆነ የውፍረት መቀነስ ሂደት ነው ማለት ነው። ስለዚህ ይሄ ቀጣይነት ያለው ነው። ቶሎ ቀንሰን እኔ አሁን ያኔ ስቀንስ ከዛ በኋላ ግን ስተው ተመልሶ መጥቶ ነበር። እያንዳንዱ የቀነስኩት ኪሎ 1 2 እያለ የሆነ ሰዓት 4 ኪሎ 5 ኪሎ እየጨመርኩኝ እንደውም ከዛ በባሰ መልኩ ከዛ እጥፍ በሆነ የኪሎ ሁኔታ ላይ ገብቼ ነበር ማለት ነው። ስለዚህ ግን ያኔ ባልቸኩል ኖሮና ቀስ እያልኩኝ ይሄ የኑሮ ሂደት ወይም የኑሮ ዘይቤ አድርጌ ብቀጥል ኖሮ ከዛ ከኔ የህይወት ዘይቤ ጋር ስለሚጣጣምልኝ በደንብ ቀጣይነት ያለው ሁሌም የሚቀንስ ነገር ሊሆን ይችል ነበር። ስለዚህ ሰሚም እንግዲህ ያ ነገር እንደዛ ነበር መሆን የነበረበት ማለት ነው። በእርግጠኝነት ያው ከሰሜ አሟሟት ጋር ተያይዞ እኔ እንዳልኳችሁ ገጥሞኝ ስላየሁት ነው። ሰውነቱ ጫና ውስጥ ገብቶ ስትረስ ውስጥ ገብቶ እንግዲህ ልቡ ሊሆን ይችላል ወይም ደግሞ የደም መፍሰስ አጋጥሞት ስትሮክ አጋጥሞት ሊሆን ይችላል የሞተበት ሁኔታ። ምክንያቱም እኔ እንዳልኳችሁ በቃ መውድቅ ይመስለኝ ነበር፣ በጣም ይደክመኝ ነበር። አንዳንዴ ተኝቼ ከተኛውበት መነሳት ይከብደኝ ነበር እና ወይኔ ዛሬ ልሞት ነው እንዴ እል ሁላ ነበር ማለት ነው። ስለዚህ ይሄ እኔ የሚያጋጠመኝ ስለሆነ በደንብ ነው የሱ ነው ስሜቱን የምረዳው ማለት ነው። ምን ያህል እንደሚያደክም የምንወስደውን ካሎሪ ያክል ማውጣት አለብን ማለት ነው። አንዳንዴ የምንወስደው ካሎሪ በጣም ዝቅተኛ ሆኖ የምናወጣው ከፍተኛ ሲሆን ሰውነታችን አይችልም ማለት ነው። እና የሰሜም እንደዛ ነው። ትንሽ ካሎሪ ነው የሚወስደው፣ ነገር ግን ከፍተኛ ነው የሚያወጣው። እኔም እንደዛ ነበርኩኝ። እንዳልወፍር እያልኩኝ እንቅስቃሴን ብዙ ስለማይደረግ ያው እንደምታውቁት እንቅስቃሴ እንደማያደርግ እሱ ራሱ ተናግሯል። እና ሰውነቱ በዛ የተነሳ ደነገጠ። ስለዚህ ሾክ ውስጥ ገብቷል ማለት ነው። እና ነገር ግን መመጣጠን አለበት። እናንተ የምታወጡት ከምታስገቡት ጋር የሚመጣጠን መሆን አለበት። እና በጣም ትንሽ ሰውነት ያላችሁ ሰዎች የምትበሉትም በሰውነታችሁ ልክ መሆን አለበት ማለት። በጣም ሰውነት ትንሽ ከፍ ያለ ሰው በአንዴ ብዙ ነገሮችን ማቆም አይችልም። ምክንያቱም ከሰውነቱ ጋር አብሮ የሚሄድ ነገር ስላልሆነ ማለት ነው። ያንን ልትመለከቱ ይገባል ማለት ነው። በጣም ይጠቅማችኋል ብዬ ስላሰብኩኝ ብዙ ጊዜ ስለ ኢንተርሚተንት ፋስቲንግ ያወራሉ። ሰውነትን ቶሎ ውፍረት መቀነስ የሚችሉ እገዛዎችን እናደርጋለን ይላሉ። ስፖርት እናሰራለን ይላሉ። ስፖርት የራሱ የሆነ ድርሻ ቢኖረውም የምንመገበው ነገር በጣም ወሳኝ ነው ለሰውነታችን ማለት ነው። ስለዚህ ይሄን ሁላ ከግንዛቤ ውስጥ መክተት አለብን ማለት ነው። እና ዛሬ እዚህ ላይ ነው ማለት ነው ይሄን ፕሮግራም ይዤላችሁ የመጣሁት ስለሚጠቅመን ከሰሜ ሞት ጋር ተያይዞ። እንግዲህ አሁንም ወንድማችንን በጣም እናዝናለን በልፈቱ። ለቤተሰቦቹ፣ ለጓደኞቹ ሁሉ ለሷ አድናቂና አፍቃሪዎች መጽናናትን እንመኛለን። እንግዲህ እዚህ ድረስ አብራችሁ የመጣችሁ ሁሉ ሰብስክራይብ በማድረግ ቤተሰቤን ተቀላቀሉ። እንደዚህ ጠቃሚ የሆኑ መረጃዎችን ኬዝ ስተዲ ጋር እያያያዝኩኝ እነግራችኋለሁ ማለት ነው። እና ቤተሰቤ ሁኑ። ለዛሬው አበቃሁኝ። ሌላ ቀን በሌላ ዝግጅት እንገናኛለን። ቻው።